በወደቀ መኪና ውስጥ የማይወድቅ እውነት አለ፣ ታሪክ አለ፣ ማንነት አለ። ፍቅር የሚባል ለአንድነት ለእውነት ያቆምኩኝ ኢትዮጵያዊ የሚዘጋ ሐሳብ እንጂ የሚዘጋ መንገድ የለም። በመድፈር እኮ ነው የምንከሰሰው። የገነጠለው አይደል ካልገነጠለው ተለይቶ ጥሩ ነው በሚኖረው መንግስቱ ብለሽ በኋላ አምባገነን ተጨምሮብሽ እንዳትሳቃይ። ቤቱን ተማምኖ ውይይት የሚንካው ተኳሹ ራሱ በውይይት አያምንም። ማንነት ከአቅም ጋር ተወዳድሮ ያውቃል። እንደ ድሮን እኮ ሲደበድበኝ ነበር። ጨለማን ማጥፋት አይችልም። ጨለማን የሚያጠፋው ብርሃን። አንተ ማትረዳማ ከሆነ እንደሌሎቹ ጥንቅር ብለህ መቅረት ትችላለህ። ጮት የቀሰቀሰው እንጂ የረበሸው የለም። ምን ችግር ይገጥማችኋል? ሌባ ነህ። ሌባ አይደለሁኝ። የአባቴ አምላክ ሂሳብ ሳናውቅ ተጨቃቅና ውይይት የማይለወጠው ምን ነገር አለ ብለህ ነው? ስለ ኑሮ ውድነት ስታነሺ መንግስትን እያስጠቆሽ ነው። ነገ ቸሪ በምንም ምክንያት ያመጣን አይቀር። ባለፈው ተከታተላችሁ ያልኩ ሰዎች ደረስክባቸው? ፖሊስነት እኮ ለፍላጎት አልቆመም፣ ለዓላማና ለኢላማ እንጂ። እሱን ሳሰላስል ነው ያልኩት። ስልኬን ደግሞ አንተ እንደሰረከኝ አውቃለሁ። እዚህ ከተማ ላይ ለመንቀሳቀስ እኮ በቃ የግድ ክንፍ ያስፈልገዋል ማለት። ሰራተኛ መስላችሁ ታስገቡትና ሿሿ የሚባል ትሰራላችሁ። ሰው በእንደዚህ ሁኔታ እንዴት ነው በእግሩ መንቀሳቀስ የሚችለው? የዘንድሮ ሌባ እንደው እናንተ ስፔሻል ነው። በድሮን እያየኝ ነው። ካሜራዎቹን ተዘጋጅተዋል አይደል? አዎ፣ በእኛ በኩል አልኩ። ሌባ እቃውን ብድግ አድርገህ አረጋግጠህ ይሄ እቃ ያወጣል አይደለ ብለህ እኔኑ አስረግጠህ ወስደህ መሸጥ ነው። አንገበገበኝ ስልኩ እንደ ሰዓትም ስበል። ምን ነው ይጣል ይደፈልግሽ ምን ነው አንተ እሷ እኮ ከቀን ጨለማ ነው የወጣች። አንተ እኮ ብዙ ፋይል አለ። ፋይልን ላውጣልህ እንዴ? ኧረ እያስጨነቀኝ ነው በእናትህ። አንዴ ካጠፋ አልተኝም አይደለም። አንዴ እኮ የሚሰራው ነው የሚያሳምመንም የሚገላል። ያንቺ አባት ግን እኔ ስስም እሱ ይቆጥር ነበር። አፈር ልብላ። እኔ ወድኔ እኮ አንተን እያሰብኩኝ መተኛት አልቻልኩም። ችነሽ የሚመጥንሽን ነገር ማየት አለብሽ። አንተ ወተት ነጭ ነው ካላሉ አይገባም። ምን አይነት ሰዎች እንደምትሰማቸው ፍቅረኛ ተብላችኋል አልተባላችሁ? አንዳንዴ እኮ ፍቅር ተነጋግረን የምትጀምረው ነገር አይደለም፣ ደመ ነፍስ የሚነግርህ ነገር ነው። እንዴት ነው እኔ እሷን ድምፅ ሳልሰማ እኔ ምግብ የምበላው? አሃ የጾም ፍቅርና ያዘ ቿም እንዳትመታ ከዛ ጥላ ስር ሄደህ ጎረስ አርጋት። አይደለም እጅ ለምን መርፍ አይመታል? እዚህ ቤት ግን ቁርስ፣ ምሳ፣ እራት ጥፊ ሆኖ ቀረ ማለት ነው። እራት ላቅርብ እንጂ በየክፍላቸው አቅርቢላቸው። ዛሬ ደግሞ እንደ እስረኛ በየክፍላቸው አለ። መገኘት የሌለብኝ ቦታ የተገኘሁት ለአንድ ለወንድሜ ስል ይሄ ግርማ ተብዬ እዚህ ዝር ብሎ ነበር። በጃስ ከምንድነው የማትሪ ነው። ስለ ጆሮ ክፋትና መልካምነት ልነግርህ ስለሆነ በደንብ አዳምጥ። ቆንጆ ጥሩ አህያ ነህ እባክህ። አንተ ልጅ ግን ያማ። ኧረ ተው ሻሩክ ተው። ያንተን ጦስ ለእኔም ለማሙዲ እንዳይተርፍ። ይህ አቡ ግን ከልጅቷ ጋር ምንድን ነው የጀመረው? ድንግል ወስዳቸዋለሁ ያለ ከወሰደ ይመልስ እንዳያስጨልሰን። እሱን አግኝቼው ቢሆን ደግሞ ኮዳ ነበር ማንጠለጥልለት። ሰውየው ጌት ከምትለኝ ከግብጽ ጋር እንዲህ ብቻህን ተዋጋ ብትለኝ ነው የሚቀለኝ። እኔ ምን ልሁን እንዴ? ለመጽሐፍ ከምታወራለህ ስለ አባ ያለኝን ብታወራለህ ኖሮ እዚህ ጣጣ ውስጥ ብላከባም ነበር። የጆሮ መልካምነት የሚገለጸው በማዳመጥ ነው። ስናዳምጥ እናስተውላለን። ሰሚሆነን ከቀረን ግን እንታወራለን።
በአይናችን ላይ የእውነት ከመራራት ይልቅ በጆሮአችን ለምንሰማው ውሸት ተገዢዎች ሆነን እንጠራለን። ያኔ ሰሚው አጥፊ፣ አድማጩ ደግሞ ጠፊ ሆኖ ይቀራል። ይሄንን ወደ ልጅሽን ብትሻሻልሽም አንቺ ልከሽው ነው ወይስ ምን ሆኖ ነው ያለኔ ፍቃድ እኔ ቤት የሚገባው? ለምንድን ነው አስል ጊዜ ጣላችን ላይ ድንጋይ የምትወለው? ፎከስ እሷ ላይ ነው መሆን ያለበት። ባለቤትሽ እኔ ላይ ላደረሰው ኪሳራ አይደለም አንቺ ልጅሽ እድሜ ልኩን ከፍሎ ማይጨርሰው ዕዳ ነው ያለብሽ። የትናፈነ ይደበቃት። እኔ ምንም የማውቀው ነገር የለም። ከጎናችን ሆነው እኛን መደገፍ የሚፈልጉ በጣም ብዙ አካሎች አሉ። እኛን የማይመስል የኛ ቀለም የኛ ደም የሌለውን ሰው ሕፃን አዋቂ ሳትሉ ጠራርጋችሁ ከዚህ መንደር እንድታስወጡልኝ ይፈልጋለሁ። የኔ በላጅ ባልቷል። ከዚህ በኋላ አንተ ጓደኛ አይደለም። አንተ እዚህ በማታውቀው ነገር አስራ አስቀመጡ እና ዝም ብዬ ተቀመጥ ነው የምትለኝ? ቆይ አንተ ማን? ለምንድን ነው እዚህ የምትቀው? ቃሉ አንተ ሆስፒታሉ ሰዳት። ማንም እንደፈለገ የሚፈነጭበት ሀገር ሞኝ የለም። ይሄ የዳዱ የሞት ግዛት ነው። ማንም ከዚህ በህይወት ተርፎ ወጥቶ አያውቅም። በነገራችን ላይ ስላወቅሽ ደስ ብሎኛል። ቦታው በጣም ደስ ይላል አይደል? የሆነ መንፈስ የሚያድስ ነገር አለ። ካንተ ጋር ስሆን ሁሌም ውስጤን ሰላም ይሰማኛል። ፍቅር የማያስተው ነገር የለም። ከዚህ በኋላ እዚህ ሰፈር ድርሽ እንዳት ማን ነው? አረ ምንም ነገር የለም። ማስመሰልን ትተሽ ስለራስሽ ብቻ አስቢ እሺ? ችግር አለ እንዴ? አይ ምንም ችግር የለም። ለነገሩ ቶ የያዘ ይዞ ነው። ማነ ይቺ የሆነች ጥላ ነገር ባገኘች ቁጥር ጥጓን ይዛ መቆመው። እስኪ አትቸኩል። አባቴ ሲያሳድገኝ ለሴት ልጅ ልዩ ክብር እንዲኖረኝ አድርጎ ነው ያሳደገኝ። እሺ ምን አባይ ሰፈራቱን ጨራርኩሽ። ምን አገባ ደግሞ እሱ ለኔ ታይልኝ ገባሽ? መተው በፈለኩበት ሰዓት መተው ይችላል። ቆይ እስከ መቼ ነው እንደዚህ? ያው በዚህ ምድር ላይ ብዙ ልክ ያለው ነገሮች ይኖራሉ። ማስተካከል የምንችለው ግን እኛው ራሳችን። ሁሉም ነገር እንደምታስበው አይደለም። እስካሁን ለምን አልነገርከኝ? ይህንስ ብላይ እፈርክለታለሁ። ዳኪዬ ሷቂ ወስዳል። ማን ነው ዳኪዬ? ቦስ ነው ያራዳ ልጅ። ለምንድን ነው ሁሉም ዶሮች ላይ 11 ሰዓት ላይ እኩል የሚጮሁት? አሁን አንገብጋቢው ጉዳይ የዶሮ ጩኸት ነው የህዝብ ጩኸት። ጭራሽ ለ9 ዓመት ልጅ ፖለቲካ እርግጠኛ ነኝ ይሄን ዘፍነሽ አንቺ ደግሞ ነገ ስላሴ ቀበሩ ልት ይሆናል አይደል? ትክክል ቀጭኔ። እኔ ቀጭኔ? እኔ እንዳክዬ ቀጭኔ? ሰማኛለ? ይሄ ሰውዬ እስካለ ድረስ ወደ ዞር ብላ አታይ። የራሱ ጉዳይ እኔ ካየኋት ብቻ በቂ። ኧረ እባክህ በቃ አንቺ ለኔ የነበረሽ ፍቅር ይሄን ታክል ነው? ወይ በኃይሉ አንተ እኮ እንደምትለው ፍቅር እዚህ ምድር ላይ የለም። እኔ ደግሞ ለህይወቴ በጣም ያሰጋኛል። እናንተ ናንተ የተናገርኩት እኔ እንጀራ ጋጋሪዎችን ነበር። ያለን አማራጭ ጫካ ገብቶ መሸሸግ ወይም መሸፈት፣ ሌላ ምንም አማራጭ የለም።
ለመለያየታችሁ ምክንያት እኮ አንቺ ነሽ። ሳትዋሽ ንገሪኝ፣ የኔ ጥፋት ነው እንዴ? ይኸውልሽ መረጋጋት ማትቺ ከሆነ ሂጂ። እሺ እንግዲህ ካልሽ እንሞክር። ግን አሁን ሳይካትሪስቱ ጋር ሂጅ ምንድን ነው የምለው? ምንም ማለት አይጠበቅብሽም። በየቀኑ የት ገባ የት ወጣ እንደዚህ ነገሮች በተደጋገሙ ቁጥር ለወንዱም ለሴቱም ያሰለቻሉ። ስለዚህ ነገሮችን በነፃነት ማድረግ ካልቻልሽ ለዛ ሰው ነፃነት የማሰጪው ከሆነ ፍቅርሽን ብቻ ሳይሆን ራስሽንም ታጫለሽ። እኔ በጣም ነው የማስጠላው። የኔ ምለው ጸጋይ እንኳን ጥሎኝ ሄደ። ማን ነው እሱ ጥሎሽ ሄደው? ያንተ ምክር ደግሞ እሺ። የዛሬው ቀጠሮ ለየት ያለ ይመስላል። ምንድን ነው? በጣም ጓጉቻለሁ። ስለነበረን ጊዜ በጣም አመሰግናለሁ። መልካሙን ሁሉ እመኝልሻለሁ። ቻው። ለዚህ ነው ጥሎኝ ሄደው ማለት ነው? ተነሽና ልብስሽን ቀይሪ፣ ሳይካትሪስቱ ጋር እንሄዳለን። እኔ አልፈልግም አልኩሽ እኮ። የምርሽም ባልሆነ እየቀለድሽ ነው አይደል? ለፍቅር ዋጋ የሚከፍለው እዚህ ድረስ ነው? ቀናሽ ብሎ መቶ። ደህና ነሽ? ስለምንድን ነው የምታወሪው? መቅደንት ጋር ምን ስትለኝ እኔ ድንብያ ነበር። ፍቅር ነው አስባል ምን አይነት ስህተት እንደምሰራ። እንግዲህ ነገ በቀጠሯችን ሰዓት እንዳታረፍች። ይሄንን ወደ ልጅሽን ብትይዥ አይሻልሽም? አንቺ ልከሽው ነው ወይስ ምን ሆኖ ነው ያለኔ ፍቃድ እኔ ቤት የሚገባው? ለምንድን ነው አስል ጊዜ ጣላችን ላይ ድንጋይ የምትወለው? ፎከስ እሷ ላይ ነው መሆን ያለበት። ባለቤትሽ እኔ ላይ ላደረሰው ኪሳራ አይደለም አንቺ ልጅሽ እድሜ ልኩን ከፍሎ የማይጨርሰው ዕዳ ነው ያለብሽ። የት ነው አፍነው የደበቃት? እኔ ምንም የማውቀው ነገር የለም። ከጎናችን ሆነው እኛን መደገፍ የሚፈልጉ በጣም ብዙ አካሎች አሉ። እኛን የማይመስል የኛ ቀለም የኛ ደም የሌለውን ሰው ሕፃን አዋቂ ሳትሉ ጠራርጋችሁ ከዚህ መንደር እንድታስወጡልኝ ይፈልጋለሁ። የኔ በላጅ ባልኩሃል። ከዚህ በኋላ አንተ ጓደኛ አይደለም። አንተ እዚህ በማታውቀው ነገር አስራ አስቀመጡ እና ዝም ብዬ ተቀመጥ ነው የምትለኝ? ቆይ አንተ ማን? ለምንድን ነው ይሄ መጫወት? ቃሉ አንተ ሆስፒታሉ ሰዳት። ማንም እንደፈለገ የሚፈነጭበት ሀገር መሆን የለም። ይሄ የዳዱ የሞት ግዛት ነው። ማንም ከዚህ በህይወት ተርፎ ወጥቶ አያውቅም።